በሞቴ ስሙኝ ጠግቦ መመገብ የዝሙት አባቷ ነው ይላል። በዝሙት እንዳትፈተኑ ከፈለጋችሁ ወጣቶች በመጠን ብሉ። 2 ቀን ማክፈል ባትችል 1 ቀን አክፈል። 1 ቀን ማክፈል ባትችል እስከምትጠግብ ከመብላት ተከልከል የሚሉት እኮ ለዚህ ነው። የዝሙት አባቷ የተለያዩ ምግቦችን ሲበሉ መኖር ተበላ ተጠጣ ተጨፈረ የሚሉት እኮ ለዚህ እኮ ነው። ደረሰ አልደረሰ እያሉ 10 ሰዓትን እያዩ 20 ጉዳይ ሆነ ሩብ ጉዳይ ደረሰ እያሉ እጅን እያዩ የሚጾሙት ጾም አይደለም። እናስ ምንድነው የእጅ ሰዓትን ሳይሆን የምንጠባበቀው በዚህ ጽኑ ህይወት ውስጥ በመናገኘው ጸጋ የሚሰጠንን አክሊል እያየን ነው የምንጓዘው። ይሄ ነው እውነተኛ ጾም ማለት። ስንት ቀን ቀረኝ እያለ እየቆጠረ ቅዳሜና እሑድ ሲመጣ እየፈነጠዘ እንዲህም አይነት ጾም የለም። አባቶች አንድ አስደናቂ ምክር ይመክራሉ። ምን ይላሉ? የጾም ሰዓት እንኳን ሲያበቃ አትጣደፍ ይላሉ። አትጣደፍ፣ ከምግቡ በላይ መሆንን አሳይ። እንዴት? ምግብህን አስቀምጥና መጀመሪያ ልጸልይ ከዛ በኋላ አበላለሁ ብል ጸልይ። ከዛስ እንደገና ምግብህን አስቀምጥና አንድ የመጽሐፍ ቅዱስ ቃል አንብበል። ምግብ ይቀመጥ። ከምግብ ሐሳብ በላይ መሆንን አሳየው። የመጽሐፍ ቅዱስ ቃል አንብብ። ተመገብ። መጀመሪያ ነፍስን መግባት። ከዚያስ አሁን ልብላ አትበል። እንዲያውም እንዲህ ብለህ ምግቡን አሳፍረው። ምን ብለህ? ትንሽ ደግሞ ያነበብኩትን ቃል ላሰላስለው ብለህ ተመሰጥበት። አባቷን ነው የምትገለው። ስትጾም ስትጸልይ አባቷን ነው ራሱን የምትቀጠቅጠው። እሱ ማን ነው? ወዳምነትና ስግብግብነት። ከዛስ ዝሙትን ታጠፋዋለህ። በጾም ደግሞ ሆድን ስታስጨንቀው በጾም የበለጠ እየኖርክ ስትመጣ ደግሞ ንጽህናን ትጎናጸፋለህ። ወገኖቼ በሞቴ እሳት እየለቀቅንበት እኮ ነው። እንጨት ከበዛ እሳቱ እንደሚበዛ በጣም ምግብ ከበዛ ዝሙትም ይበዛል። ታዲያ ባንፈተን ነው የሚገርመን። እንደዚህ እየበላን እየጠጣን ኧረ ልኑርበት። በጥጋብ ሆድ ሲከብድ መጸለይ ስለማይቻል እኮ ነው። እንደውም ይውላችሁ በጥጋብ ምክንያት እንባ ይደርቃል። ሆድ ሲጎድል በብዙ ጾም መካከል የእንባዎች ምንጭ ይፈልቃል ይላል ዮሐንስ ዘሰዋስው። ለምንድን ነው ፈሪዎች የሆነው? ድህነትንም ሞትንም ለምንድን ነው ምንፈራው? ብርቱ ጸሎት መጸለይ የሚፈልግ ሰው እንደውም ሊቁ ዮሐንስ አፈወርቅ ምንድነው የሚለው? በምሽት ሰዓት ተንበርክከህ የአምላክህን ስም ልትጠራ ስትል ሆድህ እንዳይከብድህ ሆድህን በልኩ ሙላው ይላል። እንኳን በአጽዋማት ወራት በሌሎችም ወራት ጸሎታችን በደንብ እንድትደረግ ከፈለጋችሁ ሆዳችሁን ባዶ አድርጓል።